እንግዳን ይዤላችሁ መጥቻለሁ። መሲና ቴዲ ፍጥጫቸው እንደቀጠለ ነው። እንደዚሁም ቤቲ ማለት ነው። ቤቲ እንግዲህ የምታውቀው ታሪክ ምንም ነገር የለም። መሲ ቴዲ ጋር ተቀጥራ እንደምትሰራ እንደዚሁም ደግሞ ሄለን እህቱ እንደሆነች ነበር የምታውቀው። ከዛም በኋላ ሊዛ ነግራታለች ማለት ነው ለቤቲ። እሷ ወደ ቤቷ ከተመለሰች በኋላ የነገረቻት ምንድን ነው የኤልሹ እናት እኮ ናት ስትላት፣ እንዲህ የኔ የፍቅረኛ እህት እኮ ናት ብላ ትላለች ቤቲ ማለት ነው። ቤቲ ውሃ እንግዲህ ለቴዲን ፍቅረኛው እንደሆነች ሌላ ፍቅረኛ እንዳለው በፍጹም የምታውቀው ነገር የለም ማለት ነው ቤቲ። መሲ ደግሞ ሁሉን ነገር ያወቀች ጊዜ ትታው መታለች ወደ ቤቷ። ሁሉንም ነገር እሱ ጋር የነበረ ሚስጥር እስከ ዛሬ ድረስ ሄለን ጋር ሲሰሩ የነበረውን ሁሉ ለቤሉን ነግረዋለች። ከቤሉን ቤት ነይ ብሏን ነበር ሄለንን። ወደ ቤቷ ከተመለሰ በኋላ እንግዲህ ወደ እስር ቤት ገብታለች። መሲ ጠቁማ ሲዛታለች። አዶናይ ለምን እንደዚህ ያደረግሽ ብሎ በጣም ተቆጥተዋታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንደተለመደው ይዘንላችሁ የመጣ ነው ማለት ነው እንግዳ የተሰኘው ድራማ ማለት ነው። እሱ ነው ይዤላችሁ የመጣሁት ዛሬ። የሄለን ጉዳይ እንደቀጠለ ነው። ሄለንን ለማየት ወይዘሪት አይንዬ ሄዳ ነበረ። ከቤት ስትወጣም ደግሞ እማዬ ባክሽን ራስሽን ጠብቂ እማዬ አትሂጂ እያለኝ ብዙ ለምናት ነበር ማለት ነው ወይዘሪት መሲ ማለት ነው። መሲ እንግዲህ ምንም ነገር የምታውቀው ታሪክ የለም ነበረ። አትሂጂ እያለች እየለመነቻት ነበር ማለት ነው። በእሱ የተነሳ እንግዲህ ብዙ ነገርን አሳልፋለች። ሆነን ለመናገር እሱን እንግዲህ ለማወቅ በጣም ከባድ ነው ማለት ነው። አይንዬም ደግሞ የዋህና ምስኪን ስለሆነች ምንም ቢሆን ብዙ አሳልፈናል ብላ ምግብ ይዛ ልጠይቃት ስትሄድ አዋርዳ አንቋሻ ከፍ ዝቅ አድርጋ አቶ ሄለን አይንዬ መልሳታለች ከእስር ቤት ማለት ነው። ያችን ልጅሽን ደግሞ ቆይ ልፈታ ምን እንደማደርጋት እኔ አውቃለሁ፣ ጠብቁ ከቤቴ ውልቅ ብላችሁ እንድትወጡ ነው ማድረጋችሁ ብላ እንግዲህ ዝታ አባት ተመልሳ መጥታለች ማለት ነው። ቴዲ ለመሲ ደውሎ እንደሚወዳት በድጋሚ እየዋሸ እንደሚያፈቅራት እሷን ምን ያህል በልቡ እንዳለች ግንድ ውደድ ግንድ ቅፍ እያለ በጣም ስትሰርበው ነበረ። መሲ እንግዲህ የምታውቀው ታሪክ የለም ታውቃላችሁ፣ ብዙ ተጎርታለች። መሲ በጣም ከባድ ችግር ውስጥ ናት ማለት ነው። ይህን በማስመልከት እንግዲህ ከባዱ ችግር የመስዬ ነገር እያንዳንዱ ነገር ተነግሯል ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር ለማስተካከል እየሞከረች ትገኛለች ማለት ነው። መሲ በቅርቡ ደግሞ ሁሉን ነገር ለማስተካከል ብላ ደፋ ቀና ብትልም ማለት ነው እያንዳንዱ ነገር ብዙ መስዋዕትነት የከፈለችባቸው ብዙ ነገሮችን ለሱ ፍቅር ነው ብላ እንግዲህ ፍቅር ወዶኛል እኔም ወድጃለሁ ብላ ነበር የገባችው። ቴዲ በንጹህ ልቡ የሚወዳት መስሏት ነበረ፣ ግን እሱ እየዋሸና እያጭበረበረ ለጥቅም ሁሉ እንዴት ተጠጋት ነው የነገራት ማለት ነው። ኤልሹ እንግዲህ ወደ ቴዲ ቤት ሄዳ ቴዲ ጋ ተልካ ነበር ሄደችው። ከዚህ በፊት ወይዘሪት ሄለን እኔ እስር ቤት ምናልባት እንኳ ተይጄ ብገባ ይህን ወረቀት ከፍተ እንዲታነበው ብላው ሰጠችውን ወረቀት እንግዲህ ከኪሱ አስቀምጦ ነበረ። መሲ ወስዳ ለቤሉን ሰጥታበታለች ማለት ነው። እንግዲህ ኤልሹም ሂዳ ስጠይቀው እናቴ ወረቀቱን አንብበው ብለሃለች ስትለው፣ ከዛም በኋላ እንዴ የምን ወረቀት ብሎ ሲፈልግ እየተነታረከ ከቤቲ ጋር ማለት ነው። ቤቲ እንግዲህ ማናት እህትህ ልወቃት እያለች በቃ እንዴት ድምፅ ሰማሁ ልበል እያለች ኤልሹም ስታናገረው፣ በፍጹም እዚህ ምንም ነገር የለም አትዋሽ፣ አሁን ወደ ቤትሽ ተመልሰሽ ሂጂ ብሎ እንግዲህ እሷንም ወደ ቤቷ ሸኝቷታል ማለት ነው። ኤልሹም ደግሞ እንዴ በቅርቡ አውቀዋለሁ እያለኝ ኤልሹ እንግዲህ አባቷ ቴዲ ነው ማለት ነው። ቤሉን እንዴት ይህን ሁሉ ነገር አላቅም፣ ምን አይነት እናት ናት፣ ምን አይነት አስመሳይ ናት፣ አባቴ ምን ቀን የተዋወቃት እያለ ሄለንን እንግዲህ ሄለን አጭበርባሪ ልክ እንደ ቴዲ ከቴዲ የመጀመሪያ ልጇን የወለደቻት ኤልሹን ማለት ነው ከሱ ነው። እንደዚሁም ደግሞ ኤልሹ አባቷ እንደሆነ አሁን ላይ አታውቅም ማለት ነው። አቶ ቤቲ ብዙ ነገርን ቴዲን እንግዲህ ለአባቷ ጋር እንደሚሰራ ትልቅ ድርጅት ውስጥ እንደሚሰራ ሁሉ እሱንም አበላሽብሃለሁኝ አሁንም እየዋሸህ ከሆነ አንተ አስመሳይ ብላ እንግዲህ በጣም ተቆጥታለች ማለት ነው። እውነት ለመናገር ቴዲ ታውቃላችሁ ብዙ ነገርን ያሳለፈ አስመሳይና አጭበርባሪ ናቸው። ቴዲና እንትና ማለት ነው ሄለንም እንደዚሁ በልጇ ላይ በጣም ብዙ ዋሽታታለች ማለት ነው። ኤልሹ የምታውቀው ነገር የለም ታውቃላችሁ። የኤልሹ ነገር እንግዲህ ሁላችንንም እያሳሰበን ነው። እዛ ቤት እንግዲህ ጥገኛ ሆና ነው እሷም እየኖረች ያለችው።
ቤሉን እንግዲህ እንደሚወዳት እንደሚያፈቅራት እንደዚሁም ደግሞ በቃ ሁሉን ነገርን እህቱ ነግራበታለች ማለት ነው። የሚወዳትንና የሚያፈቅራትን ልጅ እንግዲህ ሊዛን ብትወደው ብታፈቅረው ፍቅር ከሱ ካልሆነ በፊት አክስቴ ናት ብሎ ቢያመጣትም እሱ ግን ፍቅረኛው አለች ኑኑ ማለት ነው። ኑኑ አሁን ላይ አኩርፈዋለች ማለት ነው። ኑኑ ያኮረፈችው ምንድን ነው? ሊዛ አክስቱ ሳትሆን ፍቅረኛው ሁና እንደመጣች ይሄንን አውቃለች ማለት ነው። ኤልሹ ሁሉን ነገር ከነገረቻት በኋላ ኑኑ በጣም ተናዳና ተበሳጭታለች ማለት ነው። ቤሉንን እንግዲህ አጠገቤ እንዳትደርስ ዓይንህን ላፈር ብለዋለች ማለት ነው። አዱ ደግሞ በጣም ያሳዝናል። ቤተሰቦቹን እንግዲህ የጨረሰችበት ሄለን ስለሆነች ሄለንን እንግዲህ ወደ ቤትሽ ተመለሽ፣ ለልጅሽ ታስፈልጊያታለሽ ብለው ወደ ቤት ያመጧት አውቀው ነበር ማለት ነው። ምክንያቱም አንዳንድ ነገርን ለመሞከር አንዳንድ ነገርን ለመስራት ብለው ማለት ነው። ኤልሹ እንግዲህ አሁን ላይ ብዙ ድርጊት በርግጥ እንትን ብላለች ማለት ነው። እሱን በማስመልከት እንግዲህ እያንዳንዱ ነገር ማስተካከል አለብኝ ብላ ተነስታ ትገኛለች ማለት ነው። ኤልሹ የምታውቀው የለም አሁን ላይ ማለት ነው። ሁሉም ጋር ብትጣላም ሁሉም ጋር እንትን ብትልም የቴዲ ፍቅረኛዎች እንግዲህ 3 ፍቅረኛ ይዟል ማለት ነው። ከ3ቱም እንግዲህ መሲም እውነቱን አውቃበታል። እያላወቀችው የዋሂት ቤቲ ናት ማለት ነው። ቤቲ እንግዲህ እየዋሸኸኝ ነው ወይ እውነት ዋሽተኸኝ ከሆነ እገልሃለሁ እያለች ታስፈራራዋለች። የዛተችበት ተመልሳ ትመጣለች። እሷንም የተጠቃት እንግዲህ ለጥቅም ነው። መሲንም አንቋሾ ከፍ ዝቅ አድርጎ እንግዲህ እንትም ሰርቧታል ማለት ነው። መኩ ደግሞ እባክሽ ተረጋጊ፣ ቤቲም እያለቀሰ ስለተመለሰ ሊዛ ደውላ አንተ የተረገምክ 4 ፍቅረኛ ማለት ነው። ሊዛንም ይወዳታል ማለት ነው። እሷንም እያታለላት ነበረ። ያው አላለችውም እንጂ እንዴት እንደዚህ ታረጋታለህ ጓደኛዬን፣ አንተ የተረገምክ እርግማናም እያለ የተሳደባለች ማለት ነው። በዚህ የተነሳ እንግዲህ ይህን ይመስላል ማለት ነው። ከወደዳችሁ ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።